ለምሳሌ አንድ ሰራተኛ በሚሰራበት መስሪያ ቤት ላይ የሚከፈለው ወራዊ ደሞዝ 14500 ብር ቢሆንና ለዚሁ ሰራተኛ በጥቅምት ወር ላይ ለተለያዩ ለስራ ጉዳዮች ከቦታ ቦታ መዘዋወሪያ የትራንስፖርት አበል 3600 ብር ቢታሰብለት ወይም ቢሰራለት ይህ ሰራተኛ በዚህ ወር ላይ ከግብር ውጭ ተሰርቶ የተጣራ ደሞዝ ስንት ይደርሰዋል? ይህን ካልኩሌሽን ዲቴል አሳያችኋለሁኝ። እንደሚታወቀው ደግሞ ከትራንስፖርት አበል ላይ ግብር ካልኩሌት ይደረጋል። ምን ያህል ግብር እንደሚቆረጥ ደግሞ መመሪያው ላይ በግልጽ ተቀምጧል። እሱን አስቀድመን እንመለከታለን። እንግዲህ እንደሚታወቀው የትራንስፖርት አበል ማለት በተቀጣሪውና በቀጣሪው መካከል በተደረገ ውል ውስጥ በግልጽ የተመለከተና ተቀጣሪው ከመኖሪያ ቤቱ ወደ ስራ እንዲሁም ከስራ ቦታ ወደ መኖሪያ ቤቱ ለመጓጓዝ እንዲሁም ተቀጣሪው ስራውን ለማከናወን መደበኛ የስራ ቦታው በሚገኝበት ከተማ ውስጥ ከአንድ ቦታ ወደ ሌላ ቦታ ለመዘዋወር የሚያስፈልገው የትራንስፖርት ወጪ ለመሸፈን በቀጣሪው የሚከፈል አበል ነው። ስለ ግብር ሁኔታ ስንመለከት ደግሞ በስራ ባህሪው ምክንያት ስራውን ከቦታ ቦታ በመዘዋወር የሚያከናውን ተቀጣሪ ለአንድ ወር ጉዞ የሚከፈለው የትራንስፖርት አበል ከገቢ ግብር ነፃ የሚደረገው ከጠቅላላው የወር ደሞዝ ከአንድ አራተኛ ወይም 25% ባልበለጠ መጠን ብቻ ነው። ይሁንና የተቀጣሪው ጠቅላላ የወር ደሞዝ አንድ አራተኛ ወይም 25%ቱ ከ2200 ብር የሚበልጥ ሲሆን ከግብር ነፃ የሚደረገው የትራንስፖርት አበል በማናቸውም ሁኔታ ከብር 2200 ብር ሊበልጥ አይችልም። እንግዲህ መመሪያው ላይ የተቀመጠው ይሄ ነው። ይሄን መመሪያ ተከትለን ካልኩሌሽኑን አሳያቸዋለሁ። በቅድሚያ ለቻናላችን አዲስ የሆናችሁ እንደ ጠቃሚ ትምህርቶችን በየጊዜው ለማግኘት ቻናላችንን አሁኑን ሰብስክራይብ አድርገው ቤተሰብ ይሁኑ። እናመሰግናለን። ኦኬ እንግዲህ ስሌቱን ወደ ማየት እንሄዳለን። ቀጥታ ደሞዙ 14500 ብር ነው። በዚህ ምሳሌ መሰረት የትራንስፖርት አበል የተሰራለት ደግሞ 3600 ብር ነው። ይሄ የትራንስፖርት አበል ታይፑ ለስራ ጉዳይ ከቦታ ቦታ መዘዋወሪያ ነው ማለት ነው። ስለዚህ በዛ ወር ላይ የታሰበለት 3600 ብር ነው ማለት ነው። ይህ ደግሞ ያልተጣራ ደሞዝና አበል ይሆናል ማለት ነው። ከግብር ውጪ ያለ ደሞዝ ማለት ነው። ቅድሚያ በመመሪያው መሰረት ከትራንስፖርት አበል 3600 ብር ግብር እናሰላለን። ከግብር ነፃ የሆነውን ትተን ቀሪውን ከደሞዙ ጋር አንድ ላይ በማዳመር ግብር እናሰላለን ወይም ካልኩሌት እናደርጋለን። መጨረሻ ላይ ከግብር ነፃ የተደረገውን እየተጣራ ደሞዝ ላይ ያ ከግብር ነፃ ያደረግነውን አንድ ላይ እንደምራለን ማለት ነው። ኦኬ መጀመሪያ የደሞዙን አንድ አራተኛ ወይም 25%ቱን ከ2200 ብር በላይ መሆኑን ቼክ እናደርጋለን። ደሞዙ እንግዲህ በዚህ ምሳሌ መሰረት 14500 ብር ነው። ይህን በ25% እናባዟለን 3625 ብር ይመጣል። የደሞዙ አንድ አራተኛ ማለት ነው። እንግዲህ የደሞዙ አንድ አራተኛው 3625 ብር ነው። ይህ ደግሞ ከ2200 ብር በላይ ነው ማለት ነው። ስለዚህ ይሄን አረጋገጠን። ከዚህ በኋላ የትራንስፖርት አበሉም ከ2200 ብር በላይ መሆኑን ቼክ እናደርጋለን። በዚህ ምሳሌ መሰረት እንግዲህ 3600 ብር ነው ሰራተኛው የተሰራለት። ይህም ደግሞ የትራንስፖርት አበሉ ከ2200 ብር በላይ ነው ማለት ነው። ስለዚህ ከ3600 ብር ላይ 2200 ብር ቀንሰን እናስቀምጣለን ማለት ነው። ከግብር ነፃ አድርገን ቀሪውን ከደሞዙ ጋር አንድ ላይ ደምረን ግብር እናሰላለን ማለት ነው። ቀሪውን ለማስላት የትራንስፖርት አበል ሲቀነስ ከግብር ነፃ የተደረገችው ያቺ 2200 ብር ማለት ነው። 3600 ብር ሲቀነስ 2200 ብር 1400 ብር ይመጣል። ስለዚህ 2200 ብር ከግብር ነፃ ትሆናለች። 1400 ብር ግን ግብር ይሰላባታል ማለት ነው። ይህንም ከደሞዝ ጋር አንድ ላይ በማዳመር ስለዚህ ግብር የሚሰላበት ደሞዝ እኩል ይሆናል የመጀመሪያው ቤዚክ ሰለሪ የሰራተኛው ደሞዙ ሲደመር 1400 ብር ማለት ነው። በዚህኛው ምሳሌ 1400 ብር ግብር የሚሰላባት ናት ከትራንስፖርት አበል ላይ ማለት ነው። ስለዚህ 14500 ብር ሲደመር 1400 ብር
15900 ብር ይሆናል ማለት ነው። ግብር የሚሰላበት ደሞዝ በዚህ ምሳሌ መሰረት 15900 ብር ሆኗል ማለት ነው። ከዚህ በኋላ ግብሩን ወደ ማስላት እንሄዳለን። አዲሱን የኢትዮጵያን ኢንካም ታክስ ቴብል በመጠቀም ግብሩን ካልኩሌት እናደርጋለን። ኢንካም ታክስ ቴብሉም ይሄ የምትመለከቱትን ይመስላል። ይህን ቴብል በመጠቀም ካልኩሌት እናደርጋለን። የደሞዙ ሬንጅ እያየን ታክስ ሬቱና ዲዳክሽኑ እየቀነስን መስራት ነው ማለት ነው። በዚህኛው ምሳሌ መሰረት ግብር የሚሰላበት ደሞዝ 15900 ብር ነው። ይህ ደግሞ ሰንጠረጁ ላይ እንደምትመለከቱት ከ14000 ብር በላይ ነው። ስለዚህ በዛ ሬንጅ ላይ ስለሚገኝ የግብር ምጣኔ ወይም ታክስ ሬቱ 35% ነው። ተቀናሽ ወይም ደግሞ ዲዳክሽኑ ቴብሉ ላይ 2050 ብር ነው ማለት ነው። ስለዚህ ይህን ፎርሙላ እንጠቀማለን። ግብር እኩል ይሆናል ግብር የሚሰላበት ደሞዝ። እዚህ ላይ ጥንቃቄ ማድረግ ያለባችሁ ቤዚክ ሳላሪ አይደለም የምንጠቀመው፣ ግብር የሚሰላበት ብለን ቅድም ያሰላነውን እሱ ነው የምንጠቀመው። ስለዚህ ግብር የሚሰላበት ደሞዝ ሲባዛ የግብር ምጣኔ ከዛ በኋላ ሲቀነስ እና ተቀናሽ እናደርጋለን። ግብር የሚሰላበት ደሞዝ በዚህ ኬስ 15900 ብር ነው። ታክስ ሬቱ በዚህ ሬንጅ 35% ነው። ስለዚህ ሁለቱን አባስተን ሲቀነስ 2050 ብር እናደርጋለን ማለት ነው። ስናቀናንስ መጨረሻ ላይ 3515 ብር ይሆናል ማለት ነው። ይሄ ኢንካም ታክሱ ይሆናል ማለት ነው። ከዚህ በመቀጠል ደግሞ ከደሞዙ ላይ ስለሚቆረጥ የሰራተኛውን ጡረታ ካልኩሌት እናደርጋለን 7%ቱ ማለት ነው። ይህን ካልኩሌት ለማድረግ ደግሞ የሰራተኛውን ቤዚክ ሳላሪ ነው የምንጠቀመው። የቅድሙ ግብር የሚሰላበት ደሞዝ ኢንካም ታክሱን ካልኩሌት ለማድረግ ብቻ ነው የምንጠቀምበት፣ ከዛ ውጪ ምንም ጥቅም አይሰጥም ማለት ነው። ስለዚህ የሰራተኛውን ጡረታ ካልኩሌት ለማድረግ ቤዚክ ሳላሪውን እንጠቀማለን። በዚህ ኬዝ ላይ አሁን በእኛ ምሳሌ 14500 ብር የሰራተኛው ቤዚክ ሳላሪ ነው። እሱን በ7% እናባዟለን 1015 ብር ይመጣል ማለት ነው። በመጨረሻም የተጣራ ደሞዝ ወደ ማስላት እንሄዳለን። ዋና ጎላችን ይሄ ነው። ይህ ማለት ከግብርና ከጡረታ ውጭ ያለ እጅ ላይ የሚደርስ ደሞዝ ማለት ነው። እዚህ ላይ አንድ መርሳት የሌለብን ምንድን ነው፣ ከግብር ነፃ ብለን ያስቀምጥናት 2200 ብር አለች። ስለዚህ እዚህ ላይ እንደምራለን ማለት ነው። በቅድሚያ የተጣራ ደሞዝ እኩል ይሆናል ያልተጣራ ደሞዝ ሲቀነስ ግብር ሲደመር ጡረታ። ያልተጣራ ደሞዝ በዚህ ኬስ የሰራተኛው ያልተጣራ ሙሉ ደሞዙ ማለት ነው 14500 ብር ቤዚክ ሳላሪ ሲደመር የትራንስፖርት አበል በዚህ ወር ላይ የተሰራለት 3600 ብር ነው። ስለዚህ ሁለቱን አንድ ላይ ስንደምር 18100 ብር ይመጣል። ይህ ማለት ያልተጣራ ደሞዝ ወይም ግሮስ ሰለሪ ማለት ነው 18100 ብር ይሆናል። ስለዚህ የተጣራ ደሞዝ እኩል ይሆናል ያልተጣራ ደሞዝ ሲቀነስ ግብር ሲደመር ጡረታ ይሆናል። ያልተጣራ ደሞዙ 18100 ብር ነው። ሲቀነስ ብለን ግብሩ ያሰላ ነው ቅድም 3515 ብር ነው። ሲደመር ጡረታ ደግሞ 1015 ብር ነው። ሁለቱን አንድ ላይ ስንደምር 4530 ብር ይመጣል። 18100 ብር ሲቀነስ 4530 ብር 13570 ብር ይመጣል ማለት ነው። እዚህ ላይ አልጨረስንም። ከግብር ነፃ ብለን ያስቀመጥነው የትራንስፖርት አበል 2200 ብር ነበር። እሱን እዚህ ላይ እንደምራለን ማለት ነው። 13570 ብር ሲደመር 2200 ብር ቶታል 15770 ብር ይሆናል ማለት ነው። ፋይናሊ የሰራተኛው የተጣራ ደሞዝ 15770 ብር ይሆናል ማለት ነው። እንግዲህ ይህ ማለት ሰራተኛው በዚህ ወር በተከፈለው ወይም በተሰራለት የትራንስፖርት አበል መጠን ላይ በመመስረት የተሰራ የተጣራ ደሞዝ ነው ማለት ነው። ይህ ደግሞ ቋሚ አይደለም። ለምሳሌ ሰራተኛው በቀጣይ ወር ላይ ምንም የትራንስፖርት አበል ባይሰራለት ከደሞዙ ላይ ብቻ ግብር የሚሰላ ይሆናል። ይህ ማለት ደሞዙ ለምሳሌ 14500 ብር ነው። ይህም ሰንጠረጁ ላይ ስንመለከት 14000 ብር በላይ ስለሆነ ታክስ ሬቱ 35% እና ዲዳክሽኑን 2050 ብር በመጠቀም ግብርን ካልኩሌት እናደርጋለን። ካልኩሌት ስናደርግ 14500 ብር ሲባዛ 35% ሲቀነስ 2050 ብር ይህን ስናሰላ 3025 ብር ይመጣል። የሰራተኛው ግብር 3025 ብር ይሆናል። ጡረታው ደግሞ የሰራተኛው ጡረታ 7%ቱ ቤዚክ ሳላሪው በ7% በማባዛት 1015 ብር ይሆናል። የሰራተኛው የተጣራ ደሞዝ ስንት ይሆናል? እኩል ይሆናል ብለን ደሞዙ ሲቀነስ ግብር ሲደመር ጡረታ። እንግዲህ እዚህ ላይ የምንጠቀመው የተጣራ ደሞዝ ምናምን አይኖርም ማለት ነው። ምክንያቱም ምንም አይነት ሌላ ጥቅማ ጥቅሞች ስለሌሉ ቤዚክ ሳላሪ ራሱ ነው የምንጠቀመው። ስለዚህ ቤዚክ ሳላሪው 14500 ብር ነው። ሲቀነስ እና ግብር ሲደመር ጡረታ። ግብር በዚህ ኬዝ 3025 ብር ነው። ሲደመር ጡረታ
1015 ብር ነው። ሁለቱን አንድ ላይ ስንደምር 4040 ብር ይሆናል። ስለዚህ ከደሞዙ ላይ ይሄን እንቀንሳለን። 14500 ብር ሲቀነስ 4040 ብር 10460 ብር ይሆናል ማለት ነው። ስለዚህ የሰራተኛው የቀጣይ ወር የተጣራ ደሞዙ 10460 ብር ይሆናል ማለት ነው። ስለዚህ በቀጣይ ወሪም በዚህ መልኩ የትራንስፖርት አበል የማይሰራለት ከሆነ ቋሚ ደሞዙ በዚህ መልኩ ይሆናል፣ የተጣራ ደሞዙ ማለት ነው። ሰራተኛው እንደተሰራለት የትራንስፖርት አበል መጠን ደሞዙ ከዚህ ከፍ ሊል ይችላል ማለት ነው። ስለዚህ በዚህ መልኩ ማስላት ትችላላችሁ። አይ ቲንክ ግልጽ ይመስለኛል። ግልጽ ያለውን ነገር ካለ ኮሜንት ሴክሽን ላይ ጥያቄያችሁን ማስቀመጥ ትችላላችሁ። ፕሊዝ ቻናላችንን ሰብስክራይብ ማድረግ እንዳይረሳ።